ሰሞኑን እንግዲህ አነጋጋሪ ከሆኑ ነገሮች በመጀመር የተወሰነ መልእክት ማስተላለፍ ፈልጋለሁ። እዚህ ዩቲዩብ ላይ የምትከታተሉ ሁሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ብትጀምሩ አዳዲስ ነገሮች ሲኖሩ ታገኛላችሁ እና የደወል ምልክቷንም መንካት እንዳትረሱ። እየሆነ ካሉ ነገሮች በተለይ በውጭው ዓለም በጣም አደገኛ የሆነ ያለ ነገር አለ። ከዚህም መካከል ምንድነው? ሃይ ስኩል ግራጁዌሽን አለ፣ ኮሌጅ ግራጁዌሽን አለ። ልጆች ይመረቃሉ፣ ይጨርሳሉ፣ ደስ ይላል። ቤተሰብም ደስ ይለዋል። ሰብሰብ አድርጎ ማክበር ይወዳል፣ ደስ ይላል። ሁላችንም እንወዳለን፣ እናከብርላችኋለን። ለምን? አቺቭመንት ስለሆነ ማለት ነው። ግን አሁን ሰሞኑን በተለያዩ ሚዲያዎች ነው እየተሰራጨ ያለው ይሄ ነገር እና ወላጅ አቴንሽን እንዲሰጥ ይፈልጋል። ትኩረት ወላጅ ሰጥቶ እንዲህ አይነት ነገሮች እንዳይደገሙ ለማድረግ ቢሰራ ጥሩ ነው። ጤነኛ ያልሆኑ አካሄዶች ስላሉ ማለት ነው። ፉክክር አለ። አሁን በውጭው ዓለም ፉክክር አለ፣ ሀገር ቤትም ፉክክር አለ፣ እዚህም ሲመጣ ፉክክር አለና በሚያሳዝን ሁኔታ ልጆቹ በመሃል ኮንፊውዝ የሆኑ እንደውም ራሷን ያጠፋች ልጅ እንዳለች መረጃው ደርሶኝ ብዙ ሰው ቪዲዮዎቹን ልኮልኛል። ሰዎች የሰሩትንም ቪዲዮ ልኮልኛል። እኔም ደግሞ ሰርቼ ቪዲዮውን ለእናንተ ብለቅላችሁ ምናልባት እናንተ ልትነጋገሩ ትችላላችሁ። የሆነው ምንድነው? ብዙ ጊዜ ሃይ ስኩል ግራጁዌሽን ሲኖር ወይም ደግሞ ሌላም ኮሌጅም ሊሆን ይችላል ግራጁዌሽን ሲኖር አንዳንድ ጊዜ የኛ ማህበረሰብ ከአቅም በላይ በተለይ በውጭው ዓለም ከአቅም በላይ ነው ድግስ የሚያደርገው። ትልቅ አዳራሽ ተከራይቶ 10,000 9,000 8,000 ድረስ ከፍሎ በመብራት አሸብርቆ ብዙ ሰዎችን ቀጥሮ አሰርቶ ነው አዳራሹን የሚከራየው። አንዳንዱ ያንን ሲያደርግ በተለይ ብዙ ሰው የሚያውቃቸው ከሆኑ ገቢም ጭምር ለማግኘት ተብሎ ይሰራል እና ሰው ገንዘብ ያንን ያወጣውትን ገንዘብ ይመልስልኛል ብሎ በማሰብን ነው ቤተሰብ የሚያደርገው። ለምን? ሌላው ሰው ላይ አይቷላ። የገቢ ምንጭም ጭምር አድርጎ ከስሮ ነው የገቢ ምንጭ የሚያደርገው። አንዳንድ ጊዜ የሚከስሩ በጣም ብዙ ሰዎች አሉ። ለምሳሌ ለ500 ሰው ጠራለሁ ብለው ትልቅ አዳራሽ በውድ ዋጋ ተከራይተው ከዛ በኋላ የሚመጣው ሰው ቁጥር ምናልባት ከግማሽ የቀነሰ ይሆንና ያ ሁሉ የተሰራው ምግብ ኪሳራ ውስጥ ይገባል። ይሄ ሀፕን አድርጓል። በብዙ ቦታ ይሄ ሀፕን አድርጓል። ይሄ ሆኗል እና በተሻለ መጠን ሰዎች በአቅም ቢያደርጉ ይሄ ጤነኛ ስላልሆነ this is not wellness አይደለም። ከዌልነስ ጋር የተያዙ ነገሮችንም ሼር አድርጋለሁና ይሄ ጤነኝነት አይደለም። ፉክክሩ ጤነኛ ያልሆነ ፉክክር ነው እና ቤተሰብ ያንን እንዲያስብበት ለማድረግም ጭምር ነው ይሄ ቪዲዮ ዋናው ዓላማ። እና ሌላው ሁለተኛ ላይ ደግሞ በጣም በልጆች ላይ ደግሞ መጥፎ ጠባሳ እየጣለ የሚሄደው የትኛው ነው? ልጆች ገንዘብ ይሄን ያህል ያገኛሉ የሚል ነገር አለ። ቤተሰብ ያስባል። ከዛ ደግሞ የተወሰነ ገንዘብ ልጆች ያገኛሉ ተብሎ ልጆች ደግሞ ፉክክር ውስጥ ይገባሉ። ለምሳሌ አብረዋቸው የሚማሩት ልጆች $10,000 አገኙ፣ ተሰጣቸው፣ ተሰብስቦ ተሰጠ ይባላል እና $10,000 ኤክስፔክት ያደረገች ልጅ ምንም ሳታገኝ ስትቀር አስቡት ምን እንደሚከሰት በልጅቷ ላይ ወይም በልጁ ላይ። ራሷን ያጠፋች ልጅ እንዳለች ነው የተነገረኝ። የተጠበቀው ገንዘብ ሳይሰበሰብ ምንም ነገር ሳይደረግ ሲቀር ልጅቷ ሄዳ ራሷን አጠፋች የሚባል ነገር ሰምቻለሁ። የት ስቴት ይሁን ምናልባት አጣሪቼ ነግራችኋለሁ እና ቪዲዮዎች ይሰራጩ ስለሆነ ነው እርግጠኛ ሳልሆን አምጥቼ ይሄ ስቴት ነው ማለት ስለማልፈልግም ጭምር ነው። ስለዚህ ያን ያህል ድረስ ቤተሰብ ያን ያህል ድረስ ወላጅ መድረስ የለበትም። ልጆች ላይ አይምሯቸው ላይ የሚሰራ ስራ በጣም አደገኛ ነው። ልጆችን ኢቭን በገንዘብ ገና ከማደጋቸው ገንዘብ እያስለመድን አንሄድ። ምክንያቱም ከናንተ የሚጠብቁት ያንን ስለሆነ ነው፣ ስህተት ስለሆነ እና እቺ ልጅ አሁን ገንዘብ አላገኘችም። you didn't get like $1,000 or something. Oh no, I didn't get it. So what? ልጆቹ እዚህ ሀገር ደግሞ በጣም ሴንሲቲቭ ናቸው። ራሳቸው ላይ እርምጃ ለመውሰድ አንደኛ ናቸው፣ ይፈጥናሉ። ስለዚህ የማይሆን ፉክክር ውስጥ ወላጆች እንዳትገቡ ለማለት ነው። የማይሆን ነገር ከአቅም በላይ ተሰርቶ ከአቅም በላይ የሚደረግ ነገር አደገኛ ነው። በውጭው ዓለም ሞልቷል። አሁን አበሻው በጣም በአብዛኛው ኢትዮጵያዊ ከአቅሙ በላይ ነው የሚያደርገው እና አደገኛ ነው። ራስን እስከ ማጥፋት እያደረሰ ያለ ነገር ነው።
ልጆች ራሳቸውን ኮምፔር ያደርጋሉ፣ ያነጻጽራሉ፣ አንዱ ካንዱን ያነጻጽራል። ይሄኛው ያገኘውን ያኛው ማግኘት ይፈልጋል which is not right። ይሄኛው የሚሰጠውን ያኛውም ይፈልጋል። ስለዚህ በመሃል ምንድነው የሚሆነው? ኮንፊውዥን ውስጥ ይገባል። ለምን እኔ ለምን ተገለልኩኝ አይነት ነገር ነው የሚሰማው። ጊልቲነት ይሰማቸዋል። ስለዚህ በራሳቸው ላይ እርምጃ ሊወስዱ ይችላሉ። እና ቤተሰብ ይህንን እንዲረዳ ነው። ባለፈው ሰፊ ውይይት እየተካሄደበት የነበረበት ሁኔታ ነበር። አሁን ግን ሰሞኑን የምንሰማው መጥፎ ዜና ነው። ስለዚህ አሁን ሰመር ደርሷል፣ ግራጁዌሽን አለ፣ ግራጁዌሽን ደርሷል። እናንተም ደግሞ ልጆቻችሁን የምታስመርቁ በተቻለ መጠን እባካችሁ ጥንቃቄ የተሞላበት የሴሌብሬሽን አይነት እግዚአብሔር ለዚህ ያደረሰ ደስ አለን በጋራ አክብራችሁ ልጆች ፉክክር ውስጥ ሳይገቡ ብታደርጉ የተሻለ ነው ብዬ ነው የማስበው። እና ይህንን ሼር ለማድረግ ፈልጌ ነው። ሰሞኑን በጣም በኃይለኛው ነው ዲስከስ እየተደረገ ያለው። በተቻለ መጠን የልጆችን አእምሮ ጠብቁ። ጤነኛ ሆነው ልጆቹ ዋና ዓላማቸው ግባቸው የወደፊቱ ነውና አሁን በእጃቸው የሚያገኙት ገንዘብ የምታገኙት ትንሽ ስጦታ አይደለችም። ወደፊት የሚያገኙት ትልቅ ነገር አለ፣ ይጠብቃቸዋል ብዙ። ስለዚህ ያንን ተስፋ አድርገው እንዲሄዱ አድርጎ ኦፕቲሚስቲክ እንዲሆኑ ኢነርጄቲክ ሆነው ወደፊት ይሄን ታድርጋለሽ፣ ወደፊት እንዲህ ታድርጋለህ ካላችሁ ልጆች አይምሮአቸው በጣም የመቀየር ቻንሱ ሰፊ ነው። ልጆች ጎረቤትን እንዳዩ የራሳችሁን ብቻ ፎከስ አድርጋችሁ ሂዱ። ፒር ፕሬዠር ምንም አይሰራም እና ያንን እንድታረጉልኝ ነው። ተነጋገሩበት እርስ በርስ ከተነጋገራችሁ ሶሳይቲው ይቀየራል። ሰፊ ለውጥ የምናመጣው በጋራ ስንነጋገር ነው። ስለዚህ ያንን ለማለት ፈልጌ ነው። አዲስ ከሆናችሁ አሁንም ይህንን ቪዲዮ ላይክ አድርጋችሁ ኮሜንት ጽፋችሁ ለፉ። አዳዲስ ነገሮች ካሉ ደግሞ ጻፉ። እኔ በዛ ዙሪያ ቪዲዮ መስራት እችላለሁ። ዞር ብዬ ሰሞኑን ጠፍቻለሁ ቲክቶክ ላይ ማነው ዩቲዩብ ላይ። ቲክቶክ ላይ ግን ታገኙኛላችሁ። ውስጥ እዚህ ኮሜንት ዲስክሪፕሽኑ ላይ ታግ አደርግላችኋለሁ አካውንቴን። እዛም ሄዳችሁ ፎሎ ብታደርጉኝ ታገኙኛላችሁ። በተረፈ ግን ሰላማችሁ ሰላም ይሁን። መልካም ጊዜ። ኦልራይት ባይ ባይ።